እስኪ አላስገድድም ግን ተሸውደሃል። ምንም ሆስፒታል አያስፈልገውም ነበር። ሁኔታውን ማወቅ ትችል ነበር። ለብሰሽ ከሆነ አታስመስይ። በቃ በልብስ በምናምን እርደት አይስፈልግም። ያውልሽ ልንገርሽ ፍቅር በሌላ ነገር እያደረግሽ ከሆነ እያሰብሽ ያለሽው ሙሉ ለሙሉ ልካድ ከሆነ ተጠንቀቂ። ነግሬሻለሁ። ጸበል ነው የምንወስዳት። የወሰናት ሆስፒታል ግን እኛ ዋና ፐርፐዙ ነች አይደለችም፣ የአእምሮ ታማሚ ነች አይደለችም። አትምጣ በእናትህ አንተ ዝም ብለህ እኮ ለፋሚሊ እኮ ነው ሲጀምር። አንተ እንደዛ ብለህ ከሄድክ በኋላ ዝም ብዬ ልቀመጥ አልችልም። ገብቶሃል? ቀጥታ ሆስፒታል ነው የወሰድናት አለ። በስነ ስርዓት ምርመራዎች አሉ፣ አይምሮ ላይ የሚደረጉ ምርመራዎች አሉ። ማንም ሰው አሁን የሆነ ጭንቀት ውስጥ ሌላ ነገር ውስጥ ሆኖ ቢሄድ ራሱ መታመምና አለመታመሙ የአይምሮ ችግር መግጠምና አለመግጠሙን የሚያሳውቁበት ምርጥ ሆስፒታሎች አዲስ አበባ ውስጥ አሉ። ብዙ ባይሆኑም ማለት ነው። ከነዛ አንዱ ሆስፒታል ወስጃታለሁ። ይሄ ማለት ምንድነው? እሱ አንተን አላመንኩም ማለት ነው። ገባህ አይደል? ላምነም አልችልም እስከዛሬም እኮ በእሷ ምክንያት ነው ግን ማለት ነው። እሷ እንዴት አድርገን ራይድ ውስጥ ከተናት እንዴት እኔ ነኝ የማውቀው አልሄድም ብላ ይሄን አሁን ከጠዋት ጀምሮ ተኝታለች። ሲጀመር ቀስቅሻለሁ ማለት ሲጀመር ይኸውልህ ይሄን ሁሉ ስታደርግ ማለት ነው ልንገርህ፣ ይሄን ሁሉ ነገር ስታደርግ እንድጠራጠር ቆኛለሁ። እኔ ተጠራጥሬያለሁ። ግን አሁንም ቢሆን የማረጋግጠው ውጤቱ ሲመጣ ነው። ውጤቱ ትናንትና አልደረሰልን ነገ ነው የሚደርስልን አለ። ከዛ አንተ ደግሞ ቤት እመጣለሁ ምናምን ስትለኝ ጊዜ እኔ ደግሞ ዮናስን ላኩት። ዮናስ ተቀብሎ ይመጣል። ትናንትም አብሮን ስለነበረ ይሰጡታል። ውጤት ተቀብሎ ይመጣል። እስኪሻልም ታሱ ተሸውደሃል። ምንም ሆስፒታል አያስፈልገው ነበር። ተነሽ አታስመስይ። በቃ ይሄን እንደዚህ ከሆነ እንደዚህ ለብሰሽ ከሆነ አታስመስይ። በቃ በልብስ በምናምን እብደት አይስፈልም። ጨርቁን የጣለ ሁሉ እብድ አይደለም። ደህና ልብስ የለበሰ ሁሉም ጤነኛ አይደለም። አውልቅ ይሄንን ልብስ ወደዛ። በዚህ አይደለም የምንለየው፣ በሕክምና ማስረጃ ነው እያንዳንዷን ነገር የምንለያት ማለት ነው። አንቺ ግን እንዴት ቻልሽበት? ይሄን ሁላ ጊዜ እንዴት እንደዚህ ማስመሰል? እኔ እንኳን ሰልችቶኛል። ለምንድን ነው ማናገራችሁ? ያውልሽ ልንገርሽ ፍቅር በሌላ ነገር እያደረግሽ ከሆነ እያሰብሽ ያለሽው ሙሉ ለሙሉ ልካድ ከሆነ ተጠንቀቂ። ነግሬሻለሁ። እኔ አንድ ነገር አንተ ፊትም የምነግራት ነገር ምንድን ነው እሱ? ቆይ ለነገሩ ይምጣና ውጤቱ ሊነበብ ሲል ነው የምነግርሽ። እዚህ ጋር አይደለም የምነግርሽ። በቃ የእውነት እኔ ቆይ አንዳንድ ጥያቄዎች እንድትመልሽ እንፈልጋለን። ለምንድን ነው እሱ ትናንትና ሆስፒታል እንሂድ ብዬ እንደዛ ሳል እንትን ስልሽ ለምንድን ነው እምቢ አልሽ? ቤተሰቦቻችን ምናልባት እዚህ ጋር ውዝግብ እንዳይፈጠር ሆስፒታል የወሰድናት እሱ የአእምሮ ታማሚ አይደለችም ስላለን መሆንና አለመሆኗን ለመለየት ነው። እነሱ ኦሬዲ ካረጋገጡ በኋላ መድኃኒት ምናምን ይሰጣሉ። ያንን አንሰጣትም። የሆነ ታማሚ ከሆነች ማለት ነው ጸበል ነው የምንወስዳት። የወሰናት ሆስፒታል ግን እኛ ዋና ፐርፐዙ ነች አይደለችም፣ የአእምሮ ታማሚ ነች አይደለችም። ምናልባት ስለዚህ ነገር ማታውቁ ሰዎች ከሆነ ካላችሁ አእምሮም ልክ እንደ አንድ የሰውነት አካል ይመረመራል። ከዛ ታማሚ ነው ታማሚ አይደለም ይባላል ማለት ነው። አለባት የአእምሮ በሽታ አለባት፣ የአእምሮ በሽታ የለባትም ተብሎ ይለያል ማለት ነው። ስለዚህ አሁን እኔ የወሰድኳት ሆስፒታል ላይ የሚያስፈልገው ምርመራ ሁላ ሰጥታለች፣ አድርጋለች። የቀራት ነገር ምንድነው? እሱ ውጤት መምጣት ነው የቀራት። በቃ አታስመስል። ጀመር ለአንተ ያልተመለሰች ለእኔም አትመለስም። እኔ ይሄን ሁላ ነገር ይፈጠራል ብዬ አላሰብኩም። ሲጀምር እሱን ውጤቱ ሲመጣና ሲመጣ ብቻ ነው የምንለየው። በቃ ባንቺ ጣጣ ነው እንዴ? ውጤት ሲመጣ የምንለየው ግን ልንገርሽ፣ እኔ እንትን እያልሽ ከሆነ እኔ ውጤቱ መጥቶ ካየሁት የበለጠ ልቤን ትሰብሪዋለሽ። እውነቱን ንገሪ፣ እውነቱን ንገሪ፣ እውነቱን ሀቁን ንገሪ። ኧረ ንገሪ በእናትሽ፣ ልቀቂኝ ወደዛ። ምንድን ነው
ለምን ነው እንደምታረጊው? አታጣኝ በቃ እንዴ አታጣኝ። አልፈልግም በቃ አልፈልግሽም። እሺ ነገር ይበቃ አልፈልግሽም። እኔ እንደውም ከዚህ በኋላ እኔ እኮ አንዳንድ ጊዜ ጤነኛ አለባበስ ትለብሳለች፣ በስነ ስርዓት የሆነ ነገር ታወራለች፣ ወዲያው ደግሞ ትቀይረዋለች። ይሄን ሳይ ነው እንጂ አንተን አምኜ አይደለም። አንተማ ጠላቴ እኮ ነህ። እስቲ እኔ ሁሌ አንተ ለአንተ ጠላት እንድትሆን እንደሆነ ያደረገችው እሷ ነች። ሁሉንም ነገር ያመሰጣጠረችው እሷ ነች። አንድም ቀን ለአንተ ጥሩ ነገር አስባለሁ። ይሄን የምታደርገው ለምንድን ነው? እስቲ አስረዳ። በዛ ሰዓት በጣም እንወደድ ነበር። ገባህ? አሁን ፍቅሩ ይኑር አይኑር አላውቅም። እኔ እሷ አልበለ አለ እኔ ግን ነበር አሁን ድረስ ወዳት ነበር አለ። በጣም ነው ለዛ ነው እንደዛ ያደረግሽው። በጣም ነው የምወደው እኮ በጣም ስለምትወጂውና በጣም ስለምታፈቅሪው ነው። እብድ ነኝ ከዛ ይዛኝ ሂድ ብላ ፕሮሰስ ምናምን ጨርስ እንደዛ ነው። እኔ በቃኝ። እኔ የሰይጣን ስራ ሰልችቶኝ እንደዚህ አይነት ስራ አልሰራም። የፓስፖርቱና የውጭ ጉዳይ ነገር ሁሉም የሷ ስራ ነው። አብረን እንጥፋ ያለችኝ የልጅስ የህፃኑ ጉዳይ እንውሰድ ያለችኝ ራሷ ነች። እኔ ሁሉንም ነገር ነገርኩህ አይደል እንዴ? ለምን አታልቀቂኝ? ነገርኩህ አይደል? ለምንድን ነው የማታምነኝ? አንዳንድ ልቦች ሲሰበሩ ከተሰበሩ ተመልሰው እንዳይጠሩ። እሺ እኔ በምን አንዴ ቆይ ፓስፖርቷን እንዴት ላገኝ? ሰማሽ? አንዳንድ ልቦች ሲሰበሩ እስከ መጨረሻው ነው ስብርብር ብለው ክትክት ብለው የሚጠፉት አይደል? ከፈለግሽ እኮ ማለት ነው ሳሚ፣ እኔ ካንተ ጋራ ፍቅሬ አብቅቷል፣ ልወድ ላፈቅር አልችልም፣ የማፈቅረው ዳንኤልን ነው ብለሽ እኮ ብትነግሪኝ እኮ በቃ እኔና አንቺ የምንለያይበትን መንገዶች እኮ እንፈልግ ነበረ። እብድ መሆን እኮ አይጠበቅብሽም ነበር አይደል? ይሄን ያክል እኮ መስዋዕት መክፈል አይጠበቅብሽም። እንደ እብድዮሽ ልጆችሽን እኮ ጡት መከልከል እኮ አይጠበቅብሽም። ማስመሰልም ልክ አለው አይደል? በልጆችሽ በኔ ጨክኝ፣ ግን በዛ ህፃን ልጅ ጡት ስንት ቀን 15 ቀን በላይ ከልክለሽ ትንሽ አይምሮሽ አያስብም? አንዳመጪ ነጋ አንዳመጪ ነጋ ምን አይነት ጨካኝና አረመኔ ሴት ብትሆኚ ነው? ቆይ ንገሪኛ። እኔን እንደፈለግሽ ማድረግ እኮ ትችያለሽ። ታወኝ ብትይኝ እኮ ማለት ነው አስቤበት በቃ እያፈቀርኩሽም ቢሆን ታውሽ ነበር እኮ። ግን በዛ በህፃን ልጅ እንዴት ነው? ልቀቀኝ አንተ በቃ። በዛ በህፃን ልጅ እንዴት ይጨከናል? ሰይጣን እንደዚህ አይደለም እንዴ? ሰይጣን ስራ የሰይጣን ሁሉ ነገር የሰይጣን ውጤቱ መጥቶ ማለት ነው። ማኝ ውጤቱ መጥቶ የአእምሮ በሽተኛ አይደለችም የሚል ከሆነ የኔና አንቺ እህልና ውሃ ያበቃለታል። ምጠላሽ ማለት ነው እስከ ሞት አይደለም፣ ከሞትኩም በኋላ ሁላ ነው ምጠላሽ። ከሞትኩ በኋላ ሁላ ነው ምጠላሽ። የኔ ጥላቻ ከመቃብር በላይ ይሆናል ማለት ነው። በእናትህ ሳሚ ተረጋጋ። እኔ ይሄ ሁላ ነገር እንደሚፈጠረው መጀመሪያ ነው የዚችን ሰይጣን ስራ መከተል ነው። አትንቀው ልዘ በቃ አንተ ለመረጋጋት ሁለታችንም ላይ እኮ ነው የተጮተችው። ሁለታችንም ላይ ልቀቂኝ። ሁለታችንም ላይ እኔ እንደዚህ አልመሰለኝም ነበር። በቃ በትንሽም ደግሞ አሁን ደርሶ አሁን ለምን ይሄን መናገር ለምን አስፈለገ? በቃ ሰለቸኝ። ሰይጣን ስራ የት ነበር? ንገረኝ እስቲ። እኔ እኮ አወዛግባችሁኛል። አሁን መሀል ላይ ማለት ነው ወደ ሊድ እያልኩኝ ነው፣ ወደዚህ ሊድ ወደዛ ሊድ እያልኩኝ መሀል ላይ ለምን ታሰቃዩኛላችሁ? አላሳዝናችሁ? እኔ እኮ አንድ ተራ ምስኪን ሰው እኮ ነኝ። ለምን ትጫወቱብኛላችሁ? ፍቅር ነው። እኔ በዛ ሰዓት እኔ ለምን የሰው ምላስ ውስጥ ለምን ታስገቡኛለህ? ምን አደረኳችሁ? ጠላት ነበር? ጠላትሽ ነበርኩኝ? ምን አደረኳችሁ? ለምን ይሄን ያክል መጫወት አስፈለገ? እኔ ላይ በሰዓቱ በጣም ስለማፈቅራት በቃ የሉላ ነገር ያደረኩት ለዛ ብዬ ይሄ ይፈጠራል ብዬ አስቤ አላውቅም። የማንንም ህይወት አበላሻለሁ ብዬ አስቤ አላውቅም። ግን እዚህ ሁላ ነገር ውስጥ ጭንጭ ከተተች ሁሉንም ነገር የምታውቀው የምትጠነስሰው ራሷ ፓስፖርት ውጪ እንሂድ ሁሉንም ነገር ልጁንም ይዘን መሄድ አለብን ሁሉንም በቃ አንተን እንትን ለማለት ያላረገችው ጥረት ነው። ግን ምንም ነገር በቃ አሁን አይምሮ ምን እያሰበ እንደሆነ ታውቃለህ? እኔ ምንም ብታስብ ምንም አልፈረድብህም። ጭንቅላት ምን እያሰበ እንደሆነ ታውቃለህ? ዛሬ ከሁለት አንዳችሁ ከህይወቴ ውስጥ ትወጣላችሁ። ውጤቱ መጥቶ የአይምሮ ታማሚ ነች የሚል ከሆነ
አንተ ከህይወቴ ትወጣለህ። የአይምሮ ታማሚ አይደለችም ንጹህ ናት የሚል ከሆነ ደግሞ እኔ እኮ ውጤቱን ማምጣቱም አያስፈልግም። እሷ ከህይወቴ ትወጣለች። ምንም እኮ የሆስፒታል የሚያስፈልገው ነገር እኔ በመዳንሽ ንጹህ በመሆንሽ ደስተኛ ነኝ። እስከዛሬ የበደልሽኝን ሁሉ አይቅርልሻለሁ። አብሬሽ ግን ከዚህ በኋላ አይደለም ለቀናት ለአመታት ቀርቶ ለደቂቃ እንኳን ለሰከንድ እንኳን አብሬሽ ነው። አንቺ ሁሉ ነገር ከሚፈጠር ተናገሪ፣ ያለውን ነገር ተናገሪ። በዚህ ልክ እንዴት አስመሳይ ይሆናል? አንቺ በዚህ ልክ ልጅ ላይ አይጨከንም እኮ። እኔ ግን እየመሰለኝ አይደለም። አንተ የሆነ እንግዲህ ትናንትና የሆስፒታሉን ውጤት እንኳን እንዳታስቀይር ብለን እኛ ብቻችን እንሄድ ነው። ያልጠራውም ለዛ ነገርኩህ። እኔ እኮ ስለምተማመን ነው እኮ። ግን ማለት ነው አሁንም ቢሆን የሆነ መጥፎ ነገር እየሸተተኝ ነው። እየዋሻኝም ይመስለኛል። መጥፎ ነገር ሙሉ ለሙሉ ላምንም አልችልም። ገባህ አይደለ? ግን የሚለየን ምንድነው? አንድና አንድ ውጤት ብቻ ነው የሚለየን ማለት ነው። ሌላ ነገር አለ። እኔ እኮ ነገርኩህ። ውጤቱን እንዳይመጣ እኮ ምንም ማድረገው ተጽዕኖ እኮ ምናምን የለም። ግን በቃ ውጤቱን ብታምጠው ያው ነው የሚፈጠረው ነገር ያው። ምክንያቱም አውቃለሁ ታስመስል። ሄሎ የሆነ ነገር ትራንስፖርት ሌላ አማራጭ ተጠቀማ። ከዛውን ወስደዋል ውጤቱን። የት እና ደርሳለህ ታዲያ? አዎ ቶሎ በል። እንድትነግረኝ አልፈልግም። እኔ በቃ ይዘና እሺ ቶሎ በል በእናትህ። እየመጣ ነው። እላይ ላይ አትይኝ። በቃ ሰምተሽኛል? ጉድሽ ይወጣል አሁን ከደቂቃዎች በኋላ ጉድሽ። ንጹህ ከሆንሽ አንቺ በንጹህ አይምሮ ከሆነ ይህን ሁሉ ጊዜ እንደዛ ስትሰቃኝ ያን ሁሉ መከራ ስበላ አሳልፈሽ ለአውሬ ሰጠሽኝ። ለአውሬ ሰጠሽኝ አሳልፈሽ በጭካኔ ከሆነ እመኝ። አውሬ ያስባልሽኝ ራሱ አንቺ ነሽ። ለምንድን ነው የማታምኚው? ቆይ እኔን በሰው ፊት ለምንድን ነው እንድጠላ የምታረኝ? ዮናስ ነው ናቱ። ውጤቱ ከመናገሩ በፊት ነይ ወደዚህ ነይ እንጂ። ውጤቱ ከመነገሩ በፊት አንድ የምናገረው ነገር አለ። አንተም ስማኝ፣ ዮናስም ስማኝ። እዚህ ውጤት ላይ ፍቅር ታማሚ ነች የሚል ከሆነ አንተ አይንህን ላለይ ለአንዴና ለመጨረሻ ጊዜ እልም ብለህ ከህይወቴ ትወጣለህ። ገብቶሃል? ይበቃሃል። በቃ ከዚህ በላይ አታጭበረብረኝም፣ ከዚህ በላይ አትዋሽኝም። ገባህ አይደል? ምክንያቱም ይሄ ውጤት ምንም በምንም አይነት መንገድ የሚቀይረው ሰው የለም። ሲጀመር የሄድነው እኔ እሷ እና ዮናስ ነን የሄድነው። ከዛ ወዲህ እኔም ስለጠረጠርኩኝ ምንም አይነት ስልክ ለእሷ አልሰጧትም። ከአንተ ጋር እንኳን ደውላ እዚህ ቦታ ሄደ ነገሮችን አስተካከል እንዳትል። 100% ይሄ ውጤት የሚናገረው እውነቱን ነው። የአይምሮ ታማሚ ናት ከተባለ
ከህይወቴ ውስጥ እንድትወጣልኝና አንተን ማየት አልፈልግም። በቃ ውጣ። ብዙ ነገር ሞክራል ግን አልተሳካም። ውጣልኝ በቃ። እኔ በጸበል አድናታለሁ እንደማድን አድርጌ ከእግዚአብሔር ጋር። ሁለተኛ ውጤቱ የአይምሮ ታማሚ አይደለችም የሚል ከሆነ ደግሞ እያየሽኝ ስለሆነ አሁን ንጹህ ስለሆነ አይምሮሽ ከህይወቴ ውስጥ ውልቅ ብለሽ ትወጫለሽ። ደግሞ ልንገርሽ ልጆቼ ገለመሌ ይሄው እንደዚህ እንኳን መረዳት አትችልም እንዴ? አይደለም ልንገርሽ እስቲ አሁን እብድ ትመስላለች። ልጆቼን ምኔን ብትይ ማለት ነው ወዴት ነው የምትሄጂው? ነው ትልቅ ጸብ ነው የሚፈጠረው። ስትወጪ ቺት አድርገሽብኛል፣ ሌኑላ ሰቃይተሽኛል፣ ህዝቡ ራሱ ይፈርደኛል። ከህይወቴ ውልቅ ብለሽ ትወጫታለሽ። ይሄን ሁሉ ጊዜ ስለተጫወትሽ ታውቃለች። ምንም እብድ ባትሆን እሺ፣ አሁን ቺት የሚለውን ቃል ስትናገር እንኳን አትዞርም ነበር። ለምንድን ነው የማትረዳው? እስቲ እመን፣ ፊት ለፊት ያለውን እውነታ ተቀበል። ይሄ በፈጣሪስ ምን አይነት ተናገር። በቃ በወረቀት ነው የምታምኑት ሁሌ። በወረቀት አይደል? ችግር የለውም ተናገር። ያለውን ነገር ነው ተናገር። የሚፈጠር ነገር የለም። መጨረሻ ላይ ግን እኔን ነው የምታመሰግነው። ለአንብቦ ይላል። እንዴት ነው እሱ ማታነበው? እንዴት ነው ማታነበው? አንብበው አትቀምም። በእናትህ አንብብና ውጤቱን በቃ ንገረን፣ የምትነግረን ነገር ማለት ነው። ለምንድን ነው በቃችሁ? ቀደረችው እኮ ለምንድን ነው በቃችሁ? ተናገር እንጂ ለምንድን ነው እሱ የምትቃጂው? ለምንድን ነው የምትቃጂው እያልኩሽ እኮ ነው። አውቃ ነው ምን እውነቷን እንዳይታወቅባት። ገጥመህ አንብበው፣ ገጥመህ በትክክል አንብበው። ሁሉን ነገር ታውቃለች፣ ሁሉን ነገር አውቃ እያስመሰለች። ዝም በይ፣ በጥፊ ነው ማጮሽ። አንብበው፣ ገጥመህ በትክክል ግጠመው። እንደዚህ ወይኔ ሰም አንቺ ይሄን እንኳን አንተ እውር ሆናል እንዴ? ይሄን እንኳን አይታ አትረዳም። ምን ሆነ ነው? ገጥሞ ያንብብልኝ። አረ ንቃ በእናትህ፣ አረ ንቃ በእናትህ። ተመልከታ ታው ገጥሞ አንብብ። በቃ ውጤቱን መስማት እፈልጋለሁ፣ ትክክለኛውን ውጤት። ስላመማትም ሊሆን ይችላል የቀደደችው፣ እንዳይታወቅባትም ሊሆን ይችላል የቀደደችው። እንዳይታወቅባት ቶሎ በል በእናትህ ዮናስ። ቆይ ተገጣጥሟል እኮ እንዳትጠጊኝ እያልኩሽ ነው። አትጠጊኝ ስሪ በቃ። አንብበው። የሕክምና ሪፖርት ይላል። የሆስፒታሉን ስም አልናገርም። ምን ያደርግልሃል የሆስፒታሉ ስም? ቀጥል። የታካሚ ስም እሙሽ ቸሩ። የሕክምና መግለጫ። ለምን መጨረሻውን ለምን አትናገር? ዝም በል። የሕክምና መግለጫ። ቀጥል። ይህ ሪፖርት እሙሽ ቸሩ በዚህ የነርቭና አእምሮ ልዩ ሆስፒታል ሕክምና ምርመራ መገኘታቸውን ይገልጻል። ታማሚ አይደለችም የሚለውን ፈልግና አንብበል። በተፈጸመ ክሊኒካል ምርመራና የነርቭ ግምገማ መሰረት ታካሚው ከአእምሮ ነርቭ ጋር የተያያዘ የጤና እክል የለበትም። ይደረዛ አንተንም ታውቀው ችግር ምክንያት በክትትል ላይ መሆናቸው ታውቋል። ምንድነው የምትፈልገው? አንብብላቸው ደግሞ በጤና ችግር በአእምሮ ጤና ችግር ምክንያት በክትትል ላይ መሆናቸው ቀጥል። እሱ ቦታ ድገመው።
አሁን እና የትም አትሄድም። አርፈህ ተቀመጥ እኮ ልጨርሰው። ከዚህ ጋር አየህ ሲሸሻየዋ ይቅርታ ፍቅር እውነቱን የተናገርኩት እኮ ወረቀቱ ተሳስቶና ነይ አንተ አስቀይረዋል። ወረቀቱ ይቅርታ አንቺ አስቀይሮታል። ወረቀቱን ሲጀምር ይቅርታ ውሻ ነህ። ቀጥል። አስቀይሮታል። ለምን እንደሚያስቀይረው ምን ለመጠቀም ልጨርሰው። ቀጥል። የአእምሮ ቤተሰቦቻችን የሚገባችሁ ቀን የአእምሮ ታማሚ ነች እያለ ቀጥል። እንደ ሐኪም ምክር የሚገባ ሕክምናና ክትትል እየተደረገ ነው ይላል። እስቲ ሌው እስቲ እኔ አራሱ ልቀቀው። ዞር በል ወደዛ። ልቀቅ። ቀጥል። ልድገሙ። አውቆ እየቀየረ ሊሆን ይችላል። በቃ አማርኛው ግልጽ ነው። ታማሚ ነች፣ የአእምሮ ታማሚ ነች። በተደረገላት ምርመራ መሰረት የአእምሮ ታማሚ ነች። በዛ ላይ በክትትል ላይ ነች። እነሱ የሚያክሙ መስሏቸው ሐኪም ቤቱ የሚያክም መስሎት በክትትል ላይ ነች ብሎ ሪፖርት ጻፈልን። ሪፖርት ጻፉልን ብለን ስለጠየቅናቸው ማለት ነው። ተመርምራለች፣ የአእምሮ ታማሚ ነች። ምንድን ነው የምትፈልገው ከኔ? ምንድን ነው የምትፈልገው ደግሞ? በዚህኛው መንገድ ለምን መጣ? ለምን በዚህ መንገድ መጣህ እያልኩ እኮ ነው። አይሰማም እንዴ? ነገርኩህ እኮ እውነታውን። ይሄ ወረቀት ነው፣ ሌላ ወረቀት ነው። ተቀያሪ ሊሆን ይችላል ወይ ተሳስተው ሰጥተው ይሆናል። የፈለገን ድንጋይ ልትፈነቅል ትችላለህ። እኔና እሷ መቼም በምንም አይነት ሁኔታ ውስጥ ቢሆን አንለያይም። በቃ አንለያይም። አትልፋ። ሰይጣን ራሱ ለፍቶ ከእግዚአብሔር ጋር ያለን ሰው ትቶት ሰልችቶት ይሄዳል። ግን እኔ እንዳንተ አይነት የማይደክመው ሰይጣን አይቼ አላቅም። እንዴ አልየው አይንህን፣ አልየው አይንህን፣ ተው አልየው አይንህን። አንተ ጋር የሚደባደብ የለም ከሰይጣን ጋር። አልየው እዚህ እንዳደርስ ፍላጎቱን አየህ? እንዴት ነው ቆይ ጭንቅላቱ የሚጠቀመው የሰውዬ? ምን አይነት ሰው ነው? ቆይ ምን አለ ቢማርበት ማስተርስ ምናምን ቢሰራበት? አየሁ አስተሳሰቡ። አሁን ምን ቀረሽ? ምንም አልቀረውም እኮ ሁሉንም ነገር እኮ አድርጓል። የክፋት ነው አሁን ከእንግዲህ ምንም። እስቲ አሁን ደግሞ ምን እንደሚያደርግ እናያለን። ሲቀጣይ እኛ አላስገባውም፣ ህይወት ውስጥ አላስገባውም። ግን ባይመጣ ራሱ የሚያደርገው ነገር እኮ አለ። ግን እኛ ያለን አማራጭ አሁን እሷን ጸበልና ጸበል ማስገባ ብቻ ነው። አይምሮ ታማሚ መሆኗ በሕክምና ተረጋግጧል። ቤተሰቦቻችን እስከ ዛሬ ድረስ ማለት በቃ ተረጋግጧል በሕክምና። እኛ ጸበል ነው የምትሄደው፣ ግን ልናሳክማት ወይ ሐኪም መርፌ ምናምን ልናስወጋት አይደለም፣ ጸበል ነው የምንወስዳት በቃ